بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه الواجبات المتحتمات المعرفة درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله الخامس ኢንሻአላህ የዛሬው ትምህርታችን የምናነሳው ያው ነዋቂዱል እስላምን እስልምናን የሚያፈርሱ ነገራቶችን እያየን ነበረ። 10 ናቸው ብለው ተናግረዋል። አሁን ደግሞ ማለት ነው አራተኛው ድረስ ተመልክተናል። አምስተኛው ነው የምናነሳው። አልኻሚሱ አምስተኛው እስልምናን ከሚሉና ከሚያፈርሱ ነገራቶች አምስተኛው መን አካል ነው አብገደ የጠላ የሆነ አካል ነው ሸይአን የሆነ ነገር የጠላ የሆነ አካል ነው አሉ። መን አካል አብገደ የጠላ የሆነ አካል ነው ሸይአን ትንሽም ብኮን የሆነ ነገር የጠላ የሆነ አካል ነው ሚማ ከነገር ጀአ ከመጡበት ከሆነው ነገር ቢሂ በዛ በነገሩ الرسول صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم ከመጡበት ከሆነው ነገር ያኒ ማለት ነው ትንሽም ቢሆን የጠላ የሆነ አካል ማለት ነው። الرسول صلى الله عليه وعلى اله وسلم የመጡበት አለ አይደለ ይዘውት የመጡት ማለት ነው ከቁርአንና ከሐዲሱ ትንሽም ቢሆን የጠላ የሆነ አካል ይሄ ማለት ነው ከእስልምና የሚያስወጣውን ወንጀል ሰርቷል ተብሎ ማለት ነው ይባላል ማለት ነው። ወለው አሚለ እንደው ቢሰራም እንኳን አሉ ወለው አሚለ ቢሰራም እንኳን ቢሂ በዛ ማለት ነው በሚጠላው በሆነው ነገር ቢሰራ ማለት ነው። በሚጠላው በሆነው ነገር ይሰራል እየሰራ ግን ይጠላዋል። እንደዛ ከሆነ ይሄም ማለት ነው ከእስልምና የሚያስወጣው የሆነውን ነገር ሰርቷል ተብሎ ይባላል ማለት ነው። ከእስልምና የሚያስወጣውን ነገር ፈጸመ ተገበረ ይባላል። ሐታ ማለት ነው ቢሰራ እንኳን እየሰራው ከሆነ የሚጠላው መሰለን እየሰገደ ምን አይነት ሶላት ነው እያለ የሚጠላ ከሆነ ወከደረከ የተለያዩ ዒባዳዎችን ሲሰራ አላህ ያዛቸውን ነገራቶች ሲሰራ እየከበደውና እየጠላ ማለት ነው ከሰራ ይሄ ሰውየው ማለት ነው ከእስልምና ይወጣል። ያኒ ማለት ነው ከፈራ ይክዳል አሉ ከእስልምና ይወጣል ማለት ነው። እንደው ቢሰራ እንኳን አይ እየሰራበት ነውና አይከፍርም አይባልም ማለት ነው። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው መረጃው እንደሚከፍር የሚጠቁመው ذلك አለ አላሁ ተባረከ ወተዓላ ሲናገር ذلك بأنهم كرهوا ما أنزل الله فأحبطوا أعمالهم ይላል። ቢመዕና ማለት ነው ሙናፊቆች ስራ የታበኒ እንደታበሰ ተናግሮ ነበርና ወለዚነ ከፈሩ ፈተአሰል ለሁም ወአضل አዕማለሁም አለ። እነዛ ከሃዲ የሆኑ ሰዎች ለነሱ ጥፋት ይገባቸው ስራቸውም ታበሰባቸው ብሎ አላሁ ተባረከ ወተዓላ ይናገራል። ያን ስራቸው የታበሰባቸው ምክንያት ሲናገር ምን አለ? ذلك ይህ እኮ ማለት ነው ስራቸው የታበሰባቸው ቢአንሁም በመሆናቸው ምክንያት ነው ስለሆኑ ነው ይላል አላሁ ተባረከ ወተዓላ ማለት ነው። ቢአንሁም ስለሆኑ ነው በመሆናቸው ምክንያት ነው ስራቸው የታበሰባቸው ይላል። ከሪሁ የጠሉ ስለሆነ ነው የሚጠሉና የሚያወግዙ ስለሆነ ነው። ነገርን አንዘለላህ አላሁ ስብሓነሁ ወተዓላ ያወረደ የሆነውን ነገር ስለጠሉ ነው። አላሁ ተባረከ ወተዓላ ያወረደውን ነገር ስለጠሉ ነው ስራቸው የታበሰባቸው ይላል። ፈአሕበጦ አበሰባቸው አበላሸባቸው አዕመለሁም ስራቸውን አበሰባቸው በምን በመጥላታቸው ምክንያት ማለት ነው። ቢሰብ ከራሀቲሂም ሊማ አንዘለላህ አላህ ያወረደውን ነገር በመጥላታቸው ምክንያት አላሁ ተባረከ ወተዓላ ምን አደረገባቸው? ስራቸውን ማለት ነው አበሰባቸው ተበላሸባቸው ይላል አላሁ ተባረከ ወተዓላ። ስለዚህ በዚህ አንቀጽ መሰረት ምን ይላል? ምን እንላለን? ሰውየው ማለት ነው መልእክተኛው ዐለይሂ ሰላቱ ወሰላም የመጡበትን በትንሽም ቢሆን ማለት ነው ከእስልምና እንደው ትንሽም ነገርም ቢሆን የጠላና ያወገዘ የሆነ አካል ይሄ ሰውየው ማለት ነው ከእስልምና የሚያስወጣውን ስራ ፈጸመ ብለን እንላለን ማለት ነው። ኸይረን አሳሊሱ ስድስተኛው ደግሞ አፍራሽና ናቂድ ወይም ደግሞ ስድስተኛው ከእስልምና የሚያስወጣው መን አካል ነው ኢስተህዛአ ያላገጠ የሆነ አካል ነው። የሚያላግጥ የሚቀልድ የሆነ አካል ነው። በሸይኢን በሆነ ነገር ላይ ማለት ነው በምንም ነገርም ቢሆን በትንሽም ነገርም ቢሆን ያላገጠ የሆነ አካል ነው። ሚን ዲኒ ከሃይማኖት ማለት ነው። ረሱል ሰለላሁ ዐለይሂ ወዐለይሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ሃይማኖትና ከድናቸው ከመልእክተኛው ዐለይሂ ሰላቱ ወሰላም ድንና ከመጡበት ከሆነው ነገር በትንሽም ነገር ቢሆን ያላገጠ የሆነ አካል ይሄ ሰውየው ማለት ነው ከእስልምና የሚያስወጣውን ወንጀል ማለት ነው ሰራ ብለን እናያለን። ቀልድ መቀለድ አይቻልም በድል ላይ ማለት ነው። ሐታ በትንሽ ነገር እንኳን ቢሆን ሐታ በሲዋክ እንኳን ቢሆን ማለት ነው ይሄ ምንድነው ሲዋክ ብሎ ቢያላግጥ ወይም ደግሞ በጾም ሊሆን ይችላል እህል እያለ ሰው ይራባል እንዴ ብሎ ማለት ነው ቢያላግጥ እየቀለደ እንኳን ይሄን ቢናገር ሰውየው ቀጥታ ከእስልምና ወጣ ነው የሚባለው ማለት ነው። ሙሉ በሙሉ ይወጣል። ስለዚህ ድል ላይ ቀልድ የሚባል ነገር የለም። በድል ላይ መቀለድ አይቻልም። በነዓም በሌላ ነገር እንጂ መቀለድ የሚቻለው የድን መገለጫ በድን ያኔ ይሄን የሰራ ይሄን ያገኛል እንዲህ አጅራለሁ በሚለው ነገር ላይ ወከዛሊከ ጺም በማሳደግ ላይ የሚያላግጥ ምን ይሄ እንደ ጺም በማሳደግ አይደለ ድን የሚገለጸው
ያኔ ማለት ነው በመጠቅለል አይደል ይላሉ እንግዲህ ጅልባብ የሚለብሱ እኔ እህቶችን ሲሳደቡ ዝም ብለው ቢሸፈኑት በመሸፈን እኮ አይደለም በመጠቅለል አይደለም ያኔ ማለት ነው እያሉ የሚተቹና የሚያነውሩት ሰዎች ይሄ ማለት ነው በእንደዚህ የሚያላግጡ ሰዎች ከእስልምና የሚያስወጣቸውን ስራ ማለት ነው እየሰሩ ነው ሊጠነቀቁ ይገባል። በጣም ከባድ የሆነ ነገር ነው። አብዛኛው ሰው ይወድቅበታል ይሄን ነገር ማለት ነው። በድል ላይ ቀልድ የሚባል ነገር የለም። ከእስልምና የሚያስወጣ የሆነ ከባድ የሆነ ወንጀል ነው። ስለዚህ መን ኢስተህዛ ቢሸይኢን ሚን ዲኒ ረሱሊ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ድን ማለት ነው በምንም ነገር ያላገጠ የሆነ አካል ይሄ ሰውየው ማለት ነው ከእስልምና የሚያስወጣውን ስራ ሰራ ብለን እንላለን። አው ወይም ደግሞ ሰዋቢሂ በምንዳው ሊሆን ይችላል ማለት ነው የሚያላግጠው በምንዳው ይሄን የሰራ ይሄን ያገኛል ይሄን ያህል አጅር አለው ይሄን ያህል አጅር አለው ተብሎ የተነገሩ የሆኑ ያኔ የሥራ ምንዳዎች አሉ አይደለ ብዙ አይነት ስራዎች በእነዛ በስራዎቹ ላይ አቦ ይሄ እንኳን ዝም ብሎ ነው ይሄ ማለት ነው አላምንበትም ላያገኝ ይችላል ላይኖር ይችላል እያለ እንደዚህ ማን የሚጠራጠርና የሚቀልድም ከሆነ እየቀለደ እንኳን ቢሆን ማለት ነው ሰውየው እንደዚህ የሚለው ስራው ማለት ነው ከእስልምና ያስወጣዋል። ይሄ ማለት ነው ወደ ክህደት ክልል ያስገባዋል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። አው ወይም ደግሞ ዒቃቢሂ ቅጣቱን በተመለከተ ማለት ነው ይሄን የሰራ ይሄን ይቀጣል፣ እሳት ውስጥ ይገባል፣ እንደዚህ ይቀጣል ሲባል አይ ዝም ብሎ ነው ይሄ የቀብር ቅጣት አለ ይባላል እንዴ? ዝም ብሎ ነው መቼ አለ መቼ ይታያል መቼ የቀብር ቅጣት አለ እኛና ምንም እያለ እየቀለደ እንደዚህ የሚል ከሆነ ሰውየው ማለት ነው ከእስልምና የሚያስወጣውንም ስራ አሁንም ፈጸመ ብለን እንናገራለን። ያኒ ማነው ከፈራ ያኒ ማነው ካደ ብለው ተናገሩ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ። ይህን የሰራ የሆነ አካል ያኒ ማነው ከእስልምና የሚያስወጣውን ስራ ፈጸመ ብለው ይናገራሉ ማለት ነው። መረጃው ምንድነው? ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው። በድል ላይ በምንም ነገር ያላገጠ የሆነ አካል እንደሚከፍር የሚናገረው የአላሁ ተባረከ ወተዓላ ቃል ነው። ምን አለ አላሁ ስብሓነሁ ወተዓላ ሙናፊቆችን በተመለከተ ከተቡክ ዘመቻ ሲመለሱ ምን ብለው ነበረ? እኛ ማለት ነው እንደነዚህ ቀሪዎች ማለት ነው እንደነዚህ አዲስ ቀሪዎች ማለት ነው አይተናናቅም አለ አንደኛው ሙናፊቅ ማለት ነው። ምን አለ? እኛ እኮ እኔ እንደነዚህ ሷሃቦቹንና መልእክተኛውን አለይሂ ሰላቱ ሰላም እየተቸ እያሽሟጠጠ ይሳደብ ጀመር። ምን አለ? እንደነዚህ እኮ አይተናናቅም ሆዳቸው በጣም ሰፊ የሆነ ሆዳቸው በጣም ሆዳም የሆኑ ጠላት ጋር ሲገናኝ ፈሪ የሆኑ አኺሪ ምላሳቸው ደግሞ በጣም ውሸታም የሆኑ እንደነዚህ እኮ እንደኛ እንደው ቀርተናል እንደሚሉት አይተናቸው አናውቅም አለ። አይተናናቅም እንደነዚህ ሰዎች ብሎ ሲናገር በጣም ያኒ ማለት ነው እንደዚህ ብሎ ሲያላግጥ አላህ ቁርአን ላይ አወረደ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ብሎ አውረደ ቁርአን ላይ። ቁል በለህ በላቸው ሙሐመድ አቢላሂ በአላህ ነውን ብለህ በላቸው አቢላህ በአላሁ ስብሓነሁ ወተዓላ ነውን ወአያቲሂ በተአምራቶቹም ነውን በቁርአን ማለት ነው ወረሱሊሂ በመልእክተኛው አለይሂ ሰላቱ ወሰላም ነውን ኩንቱም የነበራችሁት ተስተህዚኡን የምታላግጡ የነበራችሁት በእነሱ ነውን በአላህ ላይ ነው በመልእክተኛው ላይ ነው ወከዛሊከ በቁርአን ላይ ነው የምታላግጡ የነበረው መጨረሻ ላይ ኡዝር ስላመጡ ነው። እኛ እኮ ማለት ነው ያኒ ይህ ቁርአን ሲወርድባቸው ደነገጡና ምን አሉ? አይ እኛ እኮ ማለት ነው እናንተን ለመሳደብ ለመተቸት ፈልገን አይደለም ብቻ መንገደኛ ልክ ሙሳፊር መንገደኛ ሰው እያወራ እየተሳሳቀ ስለሆነ የሚሄደው እንደዛ እንሳቅ ምናምን እየቀለድን ኢነማ ኩና ነኹድ ወነልዓብ እኛ እኮ እየሰመጥን እየተጫወትን ነበር እንጂ እናንተን ለመሳደብ አስበን አይደለም ፈልገን አይደለም አስበንበት አይደለም ብለው ኡዝር አቀረበ አንደኛው መጥቶ። ከዛ መሪሃ ሰለምን አሉ ይሄን አንቀጽ ነው የሚያነቡበት ምንም ነገር አልመለሱለትም። ቁል አቢላህ በአላህ ነው ታዲያ የምታላግጡት እንደው ሌላ ማላገጫ አጣችሁ? ቁል አቢላሂ በአላህ ላይ ነው የምታላግጡት የምትጫወቱት ወአያቲሂ በተአምራቶቹ ወረሱሊሂ በመልእክተኛው ነው የምታላግጡት ኩንቱም የነበራችሁት ተስተህዚኡን ስታላግጡ የነበራችሁት በዚህ ነው። ላ ተዕተዚሩ ምንም ምክንያት አትደርድሩ ኡዝር አታቅርቡ። ቀድ በእርግጥም ከፈርቱም ክዳችኋል በዕደ በኋላ ኢማኒኩም ካመናችሁ በኋላ እምነታችሁን ያኒ ማነው ሽጣችኋል ክዳችኋል ማለት ነው። በዕደ በኋላ ኢማኒኩም ካመናችሁ በኋላ ሙስሊም ነበራችሁ ግን በማላገጣችሁ ምክንያት ያው ከፈራችኋል። ስለዚህ ምንም ኡዝር አትደርድሩ ኡዝራችሁ ተቀባይነት የለውም አንቀበላችሁም ብለው ማለት ነው አሉ። ላ ተዕተዚሩ ቀድ ከፈርቱም በእርግጥም ማነው ክዳችኋል ያኒ በዕደ ኢማኒኩም ካመናችሁ በኋላ ስለከዳችሁ ምንም አይነት ምክንያት የላችሁም ምንም አይነት ዑዝር አትደርድሩ ብለው ማለት ነው መልእክተኛው አለይሂ ሰላቱ ሰላም ነገሯቸው። ቁርአን ላይ ወረደ እንደዚህ ብሎ ማለት ነው። ስለዚህ እዚህ ላይ ይሄ የሚጠቁመው ምንድነው? እነዛ ሰዎች በድል ላይ ሲያላግጡ ምንም ያኒ ዑዝር አልተሰጣቸውም። ሰውየው በድል ላይ ያላግጡ እየቀለድኩ ነው እየተጫወቅኩ ነው ቢል ዑዝር አይሰጠውም። ሰውየው አንተ ከፍርሃል በቃ ለቆልሃል ነው የሚባለው። ስለዚህ ጥንቃቄ ያስፈልጋል። ምላሳችንን ልንቆጥብ ይገባል። ኢስቲህዛእ ማድረግ በድል ላይ በጣም ከባድ የሆነ ወንጀል ነው ከእስልምና ያስወጣል ማለት ነው።
አሳቢዑ ሰባተኛው ደግሞ ማለት ነው ከእስልምና የሚያስወጣ የሆነው አሲሕሩ ድግምት ነው አሉ። አሳቢዑ ሰባተኛው አሲሕሩ ድግምት ድግምት የሚደግም የሆነ አካል መሰለን ሰውየው ሙስሊም ነበረ፣ ድግምት ሲደግም ፈመን ሰሐረ ፈቀድ ከፈር ድግምትን የሰራ የሆነ አካል ቀጥታ ከእስልምና ወጣ ነው የምንለው። ስለዚህ አሲሕሩ ድግምት ማለት ነው እስልምናን የሚያፈርስ የሆነ ነገር ነው አሉ። ወሚንሁ ከሲሕር እኮ ከድግምት ይመደባል አሰርፉ መገነጣጠል መነጣጠል የሚባለው ነገር ማለት ነው። ሰርፍ ማለት ሁለት የተዋደዱ የሆኑ አካላቶችን መነጣጠል ማለት ነው። መነጥሎ የሚስማሙ የሆኑ አካላቶችን እንግዲህ የሲሕር አይነት ሁለት አይነት ነው። ወይ የሚያዋድድ አለ ወይም ደግሞ የሚያጣላ አለ። ስለዚህ ወሚንሁ ከሲሕር ይመደባል አሰርፉ መነጣጠል የሚዋደዱ የሆኑ ባልና ሚስቶችን ድግምት ይደግሙባቸውና ከዛ በኋላ አይን ላፈር ይሆናሉ። ምንም ጭራሽ እንዳላየው እንዳላያት ይላል ማለት ነው። ይሄም ማለት ነው እንግዲህ ከዛው ይመደባል፣ ከእስልምና ያስወጣል። ወለዐጥፉ እንደዚህ ነው ማለት ዐጥፍ የሚባለው ደግሞ ዐጥፍ ማለት ደግሞ ማስማማት ማገናኘት። ይሄ ዐጥፍ የሚባለው ነገር ማስማማት የሚባለው ነገር ማዋደድ የሚባለው ነገር ቢጦሪቀት ሲሕርያ ድግምታዊ በሆነ መንገድ ሲሆን ነው እንጂ በምክር መክሮ ምናምን ቢያስታርቅና ቢያስማማ ችግር የለውም። የሚከለከለው ምንድነው? በሲሕር በድግምት ማለት ነው። መሰለን ሴትየቱ ወይም ልጅቱ ትጠላዋለች። ከዛ በኋላ ምን ያደርጋል? ድግምት ይሰራና እንዲወድ ያደርጋታል ማለት ነው። ይሄ መስተፋቅር ምናምን የሚሉት ማለት ነው። ይሄ በጣም ከባድ የሆነ ነገር ነው። ከዛው ይመደባል፣ ከእስልምና ያስወጣል። ይሄን የሰራ የሆነ አካል ይከፍራል። ፈመን አካል አሉ ፈዐለሁ የሰራው የሆነ አካል ይሄን ነገር የሰራ ድግምትን የሰራ የሆነ አካል አው ወይም ደግሞ ረዲየ የወደደ የሆነ አካል ቢሂ በሱ የወደደ በሲሕር ማለት ነው። ምንም ችግር የለውም፣ ጥሩ ነው። ምን ችግር አለው? ስራ ነው እየተባለ እኮ አሁንም እኮ እየተባለ ነው። ስራ ነው በቃ ስራ ስለሆነ ይስሩበት በቃ ምንም ችግር የለውም እያለ የወደደ የሆነ አካል ማለት ነው። ሰውየው ከሰራ ወይም ደግሞ ሌላ ሰው ሲሰራ ደስ ካለው ከወደደ ከፈረ ይሄ ሰውዬ ማለት ነው ክዷል፣ ከእስልምና የሚያስወጣውን ወንጀል ሰራ፣ ከእስልምና ይወጣል። መረጃችን ምንድነው? ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ አንቀጽ ነው። ምን ይላል አላሁ ስብሓነሁ ወተዓላ? ወማ ዩዓሊማኒ ሚን አሐድን ሐታ የቁላ ኢነማ ነሕኑ ፊትነቱን ፈላ ተክፉር ይላል። ወማ ዩዓሊማኒ እነዛ እኮ ሁለቶቹ መላኢኮች አያስተምሩም። አላሁ ተባረከ ወተዓላ ለፈተና አድርጎ ሁለት መላኢኮችን ልኮባቸው ነበር በበኒ እስራኤሎች ላይ ማለት ነው። እና ሲያስተምሩ ምን ይላሉ? ወማ ዩዓሊማኒ አንድንም አካል አያስተምሩትም። የሲሕርን መንገድ እንዴት አድርጎ መድገም እንዳለበት አያስተምሩትም። ሚን አሐድን አንድንም አካል ማለት ነው አያስተምሩም። ሐታ ድረስ የቁላ እስከሚሉት ድረስ ይሉታል። ገና ማነው ሲመጣ ይሉታል። ምን ይሉታል? ኢነማ ነሕኑ እኛ እኮ ብቻና ብቻ ነን ይሉታል። ፊትነቱን ለፈተና የተላክነን ልንፈትናችሁ የተላክነ ለፈተና የተላክነ ብቻና ብቻ ነን ልንፈትናችሁ ነው። ይሄ የሚያከፍር ነገር ነውና ፈላ ተክፉር አትካድ፣ እኔ ይሄን ተብረህ እንዳከፍር ይሉታል። ስለዚህ ምን ማለት ነው አምኖበት አይ ችግር የለውም እኔ ዱንያ ላይ መጣቀም ነው የምፈልገው ብሎ የአኺራውን ህይወት ማለት ነው ካልፈለገ ይማራል፣ ይከፍራል ማለት ነው። ስለዚህ እንደሚከፍር እያወቀ ነው የሚገባው። ኢነማ ነሕኑ እኛ እኮ ብቻና ብቻ ነን ፊትነቱን ለፈተና የተላክነን አላህ እናንተን ልንፈትናችሁ ነው የላከን። ስለዚህ ይሄ ሽርክ ነው ኩፍር ነው አትማር ይሉታል። ፈላ ተክፉር አትካድ ይሉታል። እምቢ ብሎ ከገባበት ያው ይከፍራል ማለት ነው። እንደሚከፍር አውቁበት ይገባል። ስለዚህ እዚህ ላይ ፈላ ተክፉር ሲለን እንደሚያከፍር ማለት ነው ግልጽ ሆነ ማለት ነው። እንደሚያከፍር ይሄ ስራው ያከፍራል ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል ብለን እንላለን ማለት ነው። ሲሕር የሚለው ነገር እንደሚያከፍር ግልጽ ያለ ፍንትው ያለ የሆነ ነገር ሆነ ማለት ነው። ኸይረን አሳሚኑ ስምንተኛው አፍራሽ የሆነው ደግሞ ስምንተኛው ነዋቂዱል ኢስላም ውስጥ ስምንተኛው አፍራሽ ምንድነው? ሙዛሃረቱ አልሙሽሪኪን ሙዛሃረቱ ማገዝ ነው። አልሙሽሪኪን ሙሽሪኮችን ማገዝ በአላህ ላይ የሚያጋሩ ሰዎችን ማገዝና መርዳት። ወሙዓወነቱሁም አንድ ነው ማለት ነው ማገዝ መርዳት ማለት ነው። ሙዛሃረቱል ሙሽሪኪን ሙሽሪኮችን መርዳት አጋሪያኖችን መርዳት። ወሙዓወነቱሁም እነሱንም ማገዝ ዐለል ሙስሊሚን በሙስሊሞች ላይ ሙስሊሞችን የሆነ አደጋ ለማድረስ ሲያስቡ ሙስሊሞችን ለመዋጋት ሲያስቡ እነሱን ማገዝ በሐሳብ ሊሆን ይችላል፣ በገንዘብ ሊሆን ይችላል። በማንኛውም ነገር ማገዝ ይሄ ማለት ነው ከእስልምና ያስወጣል። ሰውየው ሙስሊም ሆኖ ከሃዲያኖችን የሚያገዝ ከሆነ ማለት ነው። በምን ሙስሊሞችን ሊያጠቁ ሲሉ። ከዚህ ውጭ ከሆነ ሳገን ችግር የለውም። ዝም ብለው ለምሳሌ ማህበራዊ ኑሮ ከሆነ መረዳዳት ችግር የለውም። ቢተጋገዝ በስራ ቢተጋገዙ ችግር የለውም። የሚከለከለው ምንድነው? ሙስሊሞችን ለማጥቃት ሲያስቡና ሙስሊሞችን ለመጉዳት ሲያስቡ እነሱን መርዳት አይቻልም። ይሄ ነው የተከለከለው። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው። ምን ይላል አላሁ ተባረከ ወተዓላ ቁርአን ላይ? ወመን አካል የተወለሁም
እነዛ ሙሽሪኮችን ወዳጅ አድርጎ የያዘ የሆነ አካል ሚንኩም ከናንተ ከሙስሊሞች እነዛን ማለት ነው ከሃዲያኖችን ወዳጅ አድርጎ የያዘ የሆነ አካል ፈኢነሁ ይህ አካል ሚንሁም ከነሱ ነው የሚመደበው ከዛው ከሙሽሪኮች ከሃዲያኖች ይመደባል ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ የሚያከፍር ነው ከዛው ይመደባል ማለት ነው። ይከፍራል ሰውየው ማለት ነው። ኢነላሃ አላሁ ሱብሓነሁ ወተዓላ እኮ ላ የህዲ ፈጽሞ ማለት ነው አይመራም ይላል። አይመራም ቀናቸውን መንገድ አይሰጠውም። አልቀውመ ሰዎችን አይመራም። አዛሊሚን ነፍሶቻቸውን በዳይ የሆኑና ወንጀለኛ የሆኑ ሰዎችን አላህ ወደ ቀናቸው መንገድ አያመጣቸውም። ለራሳቸው ስለጠመሙ አውቀው ስለጠመሙ አላህ ማለት ነው አይመራቸውም ብሎ ስለተናገረ፣ ስለዚህ በዚህ አንቀጽ መሰረት ምን እናለን? ሙሽሪኮችን ማገዝ ሆነ መርዳት ሙስሊሞችን አዳር ያደረጉና ሙስሊሞችን ለማስቸገር ሲያስቡ እኛ እነሱን ካገዘ ሰውየው ካገዘ ከእስልምና ይወጣል፣ ይከፈራል፣ እንደነሱ ይሆናል ብለን እንላለን። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.